ቀጥሎ የምትሰሙት ፕሮግራም ፖለቲካዊ ይዘት አለው። ከትራምፕ ጠበቆች እስከ ዓለም አቀፍ ተጽዕኖ ፈጣሪዎች የተሳተፉበት ጉዳይ ነው። ነገር ግን ፖለቲካ የሚገለጥበት መንገድ የሰዎች ታሪክ ነው። ምን እያልኩ እንደሆነ እንዲገባችሁ ጉዳያችንን በዚህ ታሪክ እንጀምረው። እስከ አፍንጫቸው የታጠቁ ፖሊሶች ቤታቸውን በከፍተኛ ኃይል ሰብረው ይገባሉ። ጊዜው ገና ማለዳ ነበር። በቤቱ ውስጥ ጄሚና ወላጆቹ ይኖራሉ። ሰው የሚያውቃቸው በተግባቢነታቸውና በጨዋነታቸው ነው። ፖሊሶቹ በኃይል ከገቡ በኋላ እናትና አባቱ ላይ ሽጉጥ ደቅነው ጄሚን ከአልጋው ላይ አፋፍሰው ያነሱታል። ጄሚ ገና የ13 ዓመት ልጅ ነበር። አባቱ ፖሊሶቹ እንደተሳሳቱ እርግጠኛ ስለሆነ ልጄ ገና 13 ዓመቱ ነው፣ የተሳሳተ ነገር እያደረጋችሁ ነው እያለ ይጮሃል። እናት ታለቅሳለች። ፖሊሶቹ ግን ያለምንም ማመንታት የ13 ዓመቱን ታዳጊ በመኪናቸው ይዘው ወደ ጣቢያ ይፈተልካሉ። ኬቲ ሊዮናርድ የጄሚ ኩያ ስትሆን የሚማሩት በአንድ ትምህርት ቤት ውስጥ ከመሆኑም በላይ የክፍል አጋሩ ነች። እቺ ታዳጊ ከቀን በፊት በመኪና ፓርኪንግ ውስጥ ተገድላ ተገኝታለች። ታዲያ የፓርኪንጉ ቦታ ስውር ካሜራ ሲጠና ጄሚ የኬቲ አስክሬን የተጣለበት ቦታ ላይ ታይቷል። ጄሚ ክሱን ለማስተባበል ቢሞክርም ብዙ ማስረጃዎች ስለተገኙበት እሱ እንደገደላት ይረጋገጣል። ይህን መስማት ለቤተሰቡ እጅግ ከባድ ነበር። ምክንያቱም ወላጆቹ ልጃቸውን የሚያውቁት ምንም የማያውቅ ጨዋ ትንሽ ልጅ እንደሆነ ብቻ ነበር። መርማሪ ፖሊሶች ጄሚ ኬቲን ለምን እንደገደላት መንስኤውን ለማጣራት ወደ ትምህርት ቤቱ ሲሄዱ የገጠማቸው ነገር አስደንጋጭ ነበር። በትምህርት ቤቱ የሚማሩ ታዳጊ ወንዶች ለዕድሜያቸው እንግዳ ከሆነ ሀሳብ ጋር እየተዋወቁ ነው። ይህ ሀሳብ ማስኩሊኒቲ ይባላል። በእኛ ስናመጣው እንዳ ወንድነት ልንለው እንችላለን። ነገር ግን ጤነኛው እንዳ ወንድነት አይደለም። ነጮቹ ቶክሲክ ማስኩሊኒቲ ይሉታል። ጤነኛ ያልሆነው እንዳ ወንድነት እንደማለት ነው። ታዳጊ ልጆች ይህን ማድረግ ለምን እንደፈለጉ ሲናገሩ እንዲህ ይላሉ። 80% of women are attracted to 20% of men. You must trick them because you'll never get them in a normal way. 80% ሴቶች የሚሳቡት በ20% ወንዶች ብቻ ነው። ታዲያ ወንዶቹ ከነዚህ 20% መሃል ለመሆን የተለየ ነገር ማድረግ አለባቸው። ካልሆነ ይናቃሉ፣ ይሳቅባቸዋል፣ ቡሊ ይደረጋሉ። ይህ ሰው የሃይስኩል መምህር ነው። 60 ሚኒትስ አውስትራሊያ ከተባለ ዝነኛ የዶክመንተሪ ቻናል ጋር ኢንተርቪው እያደረገ ነው። መምህሩ እንዲህ ይላል። ተማሪዎች በኮቪድ-19 ወቅት ቤታቸው ሰንብተው ሲመጡ አዲስ ነገር ለምደው ነበር። ሴት ተማሪን የሚያከብር ወንድ ሲያገኙ ሲምፕ የሚል ቅጽል ይሰጡትና ያዋርዱታል፣ ወይም በእነሱ ቋንቋ ቡሊ ያደርጉታል። ሲምፕ ሲምፕልተን ከተባለ ቃል የተወሰደ መጠሪያ ነው። ትርጉሙም ጅላጅል እንደማለት ሆኖ ለፍቅር ሲል ከመጠን ያለፈ ትኩረትና ልመና የሚያበዛ ሰው የሚጠራበት ቃል ነው። ታዲያ ልጆቹ ሴት ልጅ የሚያከብርን ማንኛውንም እኩያቸውን በዚህ ቃል ሲምፕ ወይም ጅላጅል እያሉ መጥራት ይጀምራሉ። ታዲያ ሲምፕ ላለመባል ታዳጊ ወንዶች በተቻላቸው አቅም ሴትን ላለማክበርና በተቃራኒው ንቀታቸውን በተለያየ መንገድ አሳይተው በጓደኞቻቸው ለመወደስ ይሞክራሉ። ቃሉን ኬት እንዳመጡ ሲጠየቁ ሁሉም የሚጠሩት የአንድን ሰው ስም ነው፣ አንድሩ ቴት። የዛሬው ፕሮግራማችን ዋናው ትኩረት ይህ ሰው ነው። ከሰሞኑ የዓለም ሚዲያዎች ትኩረት ሁሉ በሱ ላይ ነው። ምክንያቱም አንድሩ ቴትን ብዙዎቻችሁ ታውቁት ይሆናል። በስሙ፣ በዝናው፣ በሀብቱ፣ በትምህርቶቹ። ግን ምን ያህሎቻችሁ የአንድሩ ቴት ክንድ እስከ ዋይት ሃውስ ድረስ የረዘመ እንደሆነ ታውቃላችሁ? ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች። በዛሬው ልዩ መሰናዶ በአዲሱ የዓለም ስርዓት የወንዳ ወንድነት አቀንቃኝ ስለሆነ የዓለማችን አወዛጋቢ ሰው አንድሩ ቴት ጥቂት ልንል ወደናል። ወግ አጥባቂዎች የአሜሪካ ፖለቲከኞችና ሴት ደፋሪ ተብለው የተከሰሱት የቴት ወንድማማቾች ምንና ምን ናቸው? አብራችሁን ቆዩ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። በዘመናችን የማህበራዊ ሚዲያ ታሪክ ውስጥ እንደ አንድሩ ቴት ፈጣን ዝና ያተረፈ በተመሳሳይ ጊዜ ደግሞ እጅግ የተጠላና የተወደደ ግለሰብ ማግኘት ይከብዳል። ራሱን አልፋ ሜል እያለ ይጠራል። አልፋ ሜል የወንድነት ልክ ማሳያ ነው። ከቡድኑ የተለየ ከፍ ብሎ የሚታይ በራስ መተማመኑ እስከ ጥግ የሆነለት
እነሱ ካሪዝማቲክ የሚሉት በተገኘበት ሁሉ የብዙዎችን ቀልብ የሚስብ ያሻውን የሚያገኝ ያላሻውን የሚያሸሽ እንዲህ ያለው ተባዕት የሚገለጽበት ቃል ነው አልፋ ሜል። ታዲያ ራሱን የወንዶች መብት ተሟጋች በማለት የሚጠራው ቴት በሚሊዮን በሚቆጠሩ ወጣቶች ዘንድ እጅግ የሚወደድና እንደ ሞዴል የሚታይ ዝነኛ ነው። በአንጻሩ ደግሞ በሴቶች ጥላቻና በሕገ ወጥ የሰዎች ዝውውር ሂውማን ትራፊኪንግ ወንጀል ተደጋጋሚ ክስ የሚቀርብበት አወዛጋቢ ግለሰብ ነው። ታዳጊ ሴቶችን ለወሲብ ቪዲዮ በማጨትና ልቅ የፍትወት ቪዲዮ በማሰራት ይከሰሳል። የዚህ ሁሉ ታሪክ መነሻው ከዚህ ነው። አንድሩ ቴት እንደ አውሮፓውያን አቆጣጠር ዲሴምበር 1 1986 በዋሽንግተን ዲሲ አሜሪካ ተወለደ። አባቱ ኤመሪ ቴት ታዋቂ አፍሪካ አሜሪካዊ ቼዝ ማስተር ሲሆን እናቱ ደግሞ እንግሊዛዊት የኬተሪንግ ሰራተኛ ነበሩ። ወላጆቹ ከተፋቱ በኋላ ከእናቱና ከታናሽ ወንድሙ ትሪስታን ጋር ወደ እንግሊዝ ሉተን ሄደና ኑሮውን በዚያ ያደረገ። ቴት በወጣትነቱ የቼዝ ጨዋታን ከአባቱ የተማረ ቢሆንም የእሱ ፍላጎት ግን አንድ ወንበር ላይ ተቀምጦ የቼዝ ጠጠር መወርወር ሳይሆን ቀረና ፊቱን ሙሉ በሙሉ ወደ ኪክ ቦክሲንግ ስፖርት ቀየረ። በሙያዊ የስፖርት ሕይወቱ 4 ጊዜ ዓለም የኪክ ቦክሲንግ ቻምፒዮን በመሆን ስሙን ዓለም እንዳይረሳው አድርጎ አተመው። ነገር ግን እንዲያም ሆኖ ከስፖርቱ የሚገኘው ገቢ እሱን የቅንጦት ፍላጎቶች ለማሟላት በቂ አልነበረም። ሰውየው በአየር ሲሄድ ጀቱን፣ በምድር ሲከንፍ ቡጋቲውን የሚናፍቅ የሚተኛበት ወርቅ የሚራመድበት ውድ እንዲሆን የሚመኝ አይነት ተፈጥሮ ያለው ነው። ይህም ፍላጎቱን የህዝብን ትኩረት ወደ መፈለግ የወሰደው። የአንድሩ ቴት የመጀመሪያው የህዝብ ትኩረት የመጣው እንደ አውሮፓውያን አቆጣጠር በ2016 በብሪታንያ በሚታወቀው ቢግ ብራዘር በተሰኘ የቴሌቪዥን ሪያሊቲ ሾው ላይ ሲሳተፍ ነው። ቴት በዚህ ሪያሊቲ ሾው ላይ አንዲትን እንስት በቀበቶ ሲመታ የሚያሳይ ቪዲዮ ይፋ በመሆኑ ከሾው እንዲወጣ ተደረገ። ቴት ቪዲዮ በፍላጎት የተደረገ ጨዋታ ነው ቢልም ይህ መጥፎ የሚመስል አጋጣሚ ለዛሬ ዝናው መነሻ ሆነ። በእርግጥ ይህን በመጥፎ አጋጣሚ የተገኘ የህዝብ ትኩረት ወደ ገንዘብ የመለወጡ ሀሳብ የመጣው ከታናሽ ወንድሙ እንደሆነ ይነገራል። ከዚህ በኋላ ከወንድሙ ትሪስታን ጋር በመሆን የዌብካም ቢዝነስ በመክፈት ሴቶችን አላስፈላጊ ነገር በማሰራት ከፍተኛ ሀብት ማከማቸት ጀመሩ። እውነተኛው የኢንተርኔት ማዕበል ግን የመጣው በ2021 እና 22 አካባቢ ነው። አንድሩ ቴትና ወንድሙ ትሪስታን ቴት የኢንተርኔት ዝነኝነታቸውን ተጠቅመው የተለያዩ ንግዶችን ማጦፍ ጀመሩ። ከነዚህ ቢዝነስ ሞዴሎች መሃል የሀስለርስ ዩኒቨርሲቲ አንዱ ነው። አባላት በወር $50 እየከፈሉ ዲጂታል ገንዘብ ወይም ክሪፕቶ የንግድ ስልቶችን እና የቴት ቪዲዮዎችን በቲክቶክ እና ዩቲዩብ ላይ በማሰራጨት ኮሚሽን የሚያገኙበትን የግብይት ስልት ወይም አፊሊየት ማርኬቲንግ አስጀመረ። በሺዎች የሚቆጠሩ ወጣቶች የአንድሩ ቴትን አጫጭር ቪዲዮዎች በየቦታው በመልቀቃቸው በ2022 በጉግል ላይ ሞስት ጉግልድ ማን ኢን ዘ ወርልድ በመባል አልጎሪዝሙን ተቆጣጠረው። አልጎሪዝሙን የተቆጣጠረ የዓለምን አብዛኛው ሕዝብ እንደሚቆጣጠር እዚህ ጋር ማስታወስ ሳያሻን አይቀርም። የሚጠቀማቸው ውድ መኪኖቹ፣ የግል ጀቶች፣ የአልማዝ ሰዓቶችና የቅንጦት ቪላዎቹ ምስል በታዳጊ ወጣቶች ዘንድ እንደ ትልቅ የስኬት ምልክት ተወስደውለታል። ስለዚህ በዓለም ላይ በየትኛውም ጥግ ያለ ታዳጊ የዚህን ሰው ስም ከስኬት ጋር አያይዞ ያነሳዋል። ነገር ግን ጤነኛ አእምሮ ያለ ሰው ይህ ሁሉ ስምና ዝና፣ ሀብትና ታይታ እውነተኛ ምንጩ ከየት ነው ብሎ መጠየቁ አይቀርም። ቴት በይፋ ራሱን የወንዶች መብት ተሟጋች ነኝ ቢልም በማህበራዊ ሚዲያ ላይ የሚናገራቸው ንግግሮች በከፍተኛ ሁኔታ የሴቶችን ክብር የሚያጎድፉና ጥቃትን የሚጋብዙ ናቸው። ሴቶች የፍቅረኞቻቸው ንብረት ናቸው። የሴት ጥቃት አድራሾች ብቻ ሳይሆኑ ተጠቂዎቹም ተጠያቂ መሆን አለባቸው። ዘመናዊ ወንዶች ደካሞች ናቸው። እውነተኛ ወንድ ለመሆን ሀብታም፣ ጠንካራና አምባገነናዊ ባህሪ ሊኖር ይገባል የሚሉ ትምህርቶቹ በተለይ ለምዕራቡ ዓለም የሚጨንቁና ተቀባይነት የሌላቸው ናቸው። በእርግጥ ሀሳቡ እንደኛ ካለው አባወራይ ባህል ካላቸው ሀገራት ባህል ጋር የሚዛመድ ቢመስልም የግለሰቡ አቀራረብ ግን እዚህ በሚዲያ ላይ በማንጠቅሳቸው ምክንያቶች ብዙ ከባህልና ወግ ጋር የሚጣረሱ አስተምሮቶች አሉት። በዚህም ምክንያት ሜታ ማለትም ፌስቡክ እና ኢንስታግራም፣ ቲክቶክ፣ ዩቲዩብ እና ትዊተር አካውንቶቹ ሙሉ በሙሉ አግደውት ነበር። በኋላ ኢሎን መስክ ትዊተርን ሲገዛ እግዶቹን አንስቶለታል። አንድሩ ቴትና ወንድሙ እንደ አውሮፓውያን አቆጣጠር በ2017 መኖሪያቸውን ከእንግሊዝ ወደ ሮማንያ ቀየሩ። ቴት በአንድ ወቅት ወደ ሮማንያ የሄደበት አንዱ ምክንያት እዚያ የህግ አስፈጻሚዎች በሙስና የተጠቁ በመሆናቸውና የጾታ ጥቃት ክሶችን በቀላሉ ማለፍ ስለሚቻል እንደሆነ በይፋ ተናግሮ ነበር። ነገር ግን እንደ አውሮፓውያን አቆጣጠር ዲሴምበር 2022 ላይ የሮማንያ ልዩ የጸረ ወንጀል ቡድን በቴት መኖሪያ ቤት ላይ ድንገተኛ ፍተሻ በማድረግ አንድሩ ቴትን፣ ወንድሙን ትሪስታንንና 2 ሮማንያውያን ረዳቶቻቸውን በቁጥጥር ስር አዋለ። ላቨርቦይ ሜተድ በሚባል ስልት ሴቶችን በፍቅር ስም በማታለል ወደ ሮማንያ በማምጣት በቪላ ውስጥ አስሮ በማስቀመጥና በማስፈራራት የአዋቂ ግላጭ የቪዲዮ ምስሎችን ዌብካም ኮንተንት እንዲሰሩ በማስገደድ በህገወጥ የሰዎች ዝውውር ወንጀል ሴቶችን በመድፈር የተደራጀ ወንጀል ቡድን በማቋቋም ተከሰሱ።
ቴትና ወንድሙ በሮማንያ እስር ቤት ለ3 ወራት ያህል ከታሰሩ በኋላ እስሩ ወደ ቁም እስራት ተቀይሮላቸው አገሪቱን ለቀው እንዳይወጡ በሕግ ታግደው የቢሊዮን ዶላር ንብረቶቻቸውና የቅንጦት መኪኖቻቸው በሮማንያ መንግስት ተይዞባቸው ቆዩ። ከሮማንያ ክስ በተጨማሪ በዩናይትድ ኪንግደም እንግሊዝ የሚገኙ ፍርድ ቤቶች ቴት በ2012 እስከ 2015 መካከል በፈጸማቸው የጾታ ጥቃቶችና ግብር በመሰወር ወንጀል ተጠያቂ እንዲሆንና ወደ እንግሊዝ ተላልፎ እንዲሰጥ የእስር አዋጅ አውጥተውበታል። ቴት በቅርብ ዓመታት ውስጥ ወደ ዱባይም ተደጋጋሚ ጉዞዎችን ያደርግ የነበረ ሲሆን እስልምና ሃይማኖትን መቀበሉንም ይፋ አድርጎ ነበር። ነገር ግን ይህ ሀሳብ ለወንጀል ድርጊቶቹ ሃይማኖታዊ ሽፋን ለመስጠት እንደሆነ በብዙዎች ይታመናል። በዱባይ የነበረው ሕይወት በከፍተኛ የቅንጦት የቱጃሮች ወዳጅነትና የካሲኖ ሀብት ላይ የተመሰረተ እንደነበር ይነገራል። ኒውዮርክ ታይምስ ከ7 ወር በፊት ሃው ዘ ቴት ብራዘርስ ዌር ፍሪድ ፍሮም ሮማኒያ በሚል ርዕስ በሰራው የምርመራ ዘገባ ላይ ከሁለቱ ወንድማማቾች ጀርባ የትራምፕ ልጆች ጠበቆችና ቤተሰቦች እንዳሉበት አጋልጧል። ትራምፕ ለሁለተኛ ዘመን ምርጫ ሲወዳደሩ ቴት ድጋፉን ያሳያቸው ሲሆን የትራምፕ ልጅ በትራምፕ ታወር አግኝቶ እንዳወራው በይፋ ተናግሯል። ቀጥሎም የቤተሰቡ ጠበቃ ለቴት ወንጀሎች ጥብቅና መቆሙም ይታወቃል። በዚህም ብቻ ሳያበቃ በአሜሪካ ውስጥ ተጽዕኖ ፈጣሪ የሆኑ የትራምፕ ደጋፊዎች ለአንድሩ ቴት ሀሳቦች አዎንታዊ ድጋፍ አሳይተዋል። የሁሉ የተደረገው ትራምፕ በምርጫው ወቅት ከፍተኛ ትኩረትን እንዲያገኙ ለማድረግ ነው። ቀጥሎ ባሮን ትራምፕ በማራላጎ ከፍተኛ ተጽዕኖ ፈጣሪዎች የተጋበዙበት የራት ግብዣ አድርጎ ነበር። በዚህ ግብዣ ላይ ጀስቲን ዋለር አንዱ ሰው ነበር። ይህ ሰው የቴት ወንድማማቾች ሶስተኛ ወንድም በሚል የሚታወቅ ሲሆን በዛ ግብዣ ላይ ትራምፕ ልጅ ወንድማማቾቹን ከሮማንያ ነፃ ማውጣት ስለሚቻልባቸው መንገዶች ከዚህ ሰው ጋር እንደተወያየ ታውቋል። ከዚህም ባለፈ ትራምፕ ምርጫውን ካሸነፉ በኋላ በዋይት ሃውስ የሕግ ጉዳዮች ላይ ስልጣን ያላቸው ግለሰቦች በጠቅላላው ለአንድሩ ቴት ድጋፍ የሚሰጡ ሆነው ተገኝተዋል። ለዚህም እንደ መከራከሪያ የሚያነሱት አዲሱ የዓለም ስርዓት ወንዳዊ ክብርን የሚያጎድፍ መሆኑን በመጥቀስ ቴት የዚህ የተናቀው ወንዳዊ ስርዓት ጠበቃ እንደሆነ በመግለጽ ነው። የሆነ ሆኖ የሮማንያን ሹማምንት በትራምፕ የቅንጦት ሪዞርት ውስጥ የተለያዩ ምክክሮችን ካደረጉ በኋላ በአደገኛ ወንጀል የተጠረጠሩት የቴት ወንድማማቾች ከሮማንያ በግል ጀት ወደ ፍሎሪዳ ገቡ። ከወራት በኋላ ግን ትላንት ሁለቱ ወንድማማቾች በትራምፕ የጸጥታ አስከባሪዎች በአደባባይ በቁጥጥር ስር ውለዋል። ትራምፕ ወንድማማቾቹን ከዷቸው ወይስ? ጊዜ መልስ ይሰጠናል።